ትጂ ያ ነገር እኮ አልተሳካም ምኑ ይቻይ እስቲ ማርያም በለኝ አዎ በቃ እኔም አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ በቃ ያዘኝ አልኩት የዛን ቀን ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው ጎበዝ ነው መስራት እየቻለ ሀገር መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር ቢስላልኩት አይደል ይሄ ልጅ ኤችአይቪ ያስያዝኩት ስለዚህ የሱን ህይወት አበላሽቼ ብቆም አምላክ ያዝንብኛል የሚል ሐሳቤ ማለት ነው ድንግልን የምሬን ነው ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ ቀርሞ ይሞት አስተማማኛለ ተባልኩት ማለት ነው ካንቺ ጋር በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ሊሄድ ነው አለኝ ማለት ነው ኦኬ የምረን ነው አዎ ብሩን ይሰጣሉ ሂድ ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን እንደምን አላችሁ አለን እግዚአብሔር ይመስገን በጣም ደህና ነን ቀደም ሲል እንዳሰማናችሁ አርቲስት ትግስት ግርማ በሰይፉ ኦን ኢቢኤስ ላይ ስለ ትዳሯና ስላለችበት ሁኔታ ሰፊ የሆነ ኢንተርቪው አድርጋ ነበርና ከዛ ጋርም በተያያዘ ከባለቤቷ ጋር የተዋወቁበትን መንገድ እና ያጋጠማትን ገጠመኝ ነበር ነግራኔ ነበርውና ትግስት አርቲስት ትግስት ግርማ የጥበብ ጉዞ በኢትዮጵያ ፊልምና የድራማ ኢንዱስትሪ ውስጥ ካሉ ስኬታማ ጉዞዎች አንዱ ነው በተለይ በገጸ ባህሪ አሳሳሏ እና በተፈጥሯዊ የትወና ብቃቷ ተመልካችን መሳብ የቻለች ባለሙያ ናት የቴሌቪዥን ድራማዎችንም በመስራት ትታወቃለች ትግስት ይበልጥ በሰፊው የታወቀችበት በህዝብ ዘንድ ተወዳጅነት ያተረፈችበት ተከታታይ ድራማዎች ላይ በነበራት ተሳትፎ ነው የገጸ ባህሪ ብቃት በድራማዎች ውስጥ የምትወክላቸው ገጸ ባህሪያት አብዛኛውን ጊዜ የኢትዮጵያን የቤት ውስጥ ህይወት የጓደኝነት ትስስርና የማህበራዊ ውጥረቶችን በሚገባ የሚያንጸባርቁ ናቸው ኢቢኤስ እና ሌሎች ጣቢያዎች ላይ በግል ቴሌቪዥን ጣቢያዎች ላይ በሚተላለፉ ተወዳጅ ድራማዎች ላይም በመሳተፍ የረጅም ጊዜ ቆይታ አላት እንዲሁም የፊልም ስራዎች በተላለቀ የሲኒማ ቤቶች ላይ የታዩ ፊልሞችንም ድምቀት ሆናለች ተለዋዋጭ ሆኖ ከባድ የሆነ የፍቅር ታሪኮችን ሮማንስ እንዲሁም በቤተሰብ ውስጥ የሚከሰቱ ግጭቶችን የሚዳስሱ ድራማዎች ፊልሞች ላይ በተዋናይነት ሰርታለች የትግስት ተፈጥሯዊ ትወና ብዙ የፊልም ባለሙያዎች ትግስትን የሚያደንቋት ከመተወን ይልቅ ለገጸ ባህሪው በመኖር የምታሳየውን ብቃት ነው ይሄ ደግሞ ተዋናዮችን ጎበዝና ልዩ ከሚያደርጓቸው ነገሮች ይሄ አንዱ ነው እንዲሁም ከትወናው ባሻገር ማስታወቂያዎችና የሙዚቃ ቪዲዮዎች ላይም በመስራት ትታወቃለች ከፊልምና ድራማ ባለፈ በሌሎች የጥበብ ዘርፎችም ተሳትፏላት የንግድ ማስታወቂያዎችን የታወቁ የንግድ ተቋማት ምርቶችን ለማስተዋወቅ የሚመርጧት ተዋናይ ናቲም በተመልካች ዘንድ ያላት ተአማኒነትን የሚያሳይ ነው እንዲሁም የተለያዩ የሙዚቃ ክሊፖችን በመስራት ትታወቃለች የማህበራዊ ተጽዕኖዋም በአሁኑ ሰዓት ጥበብ ከቴክኖሎጂ ጋር በተሳሰረበት ወቅት ትግስት የራሷን የጥበብ ስራዎችና የግል እይታዎቿን ለማጋራት ማህበራዊ ሚዲያዎችን በተለይ ቲክቶክ እና ኢንስታግራም እንዲሁም ዩቲዩብን በብቃት ትጠቀማለች ይህም ከወጣቱ ጋር ተከታታይ እንድትሆንና ያላትን ትስስር እንድታጠናክር ያደርጋታል እና የአርቲስት ትግስት ግርማ ስኬት ምንጩ ከመደበኛ ትወና ባለፈ ያላትን ልዩ ተፈጥሯዊ ስጦታና ማህበራዊ ህይወቷ የምታሳየው የሚማርክ ባህሪ ነው በሙያ አጋሮቿን እና ባርናቂዎቿም ዘንድ የምትታወቅባቸው ዋና ዋና ነጥቦችም እንደሚከተሉት እናቀርብላችኋለን ተፈጥሯዊ የትወና ተስጦዋ ትግስት አልተወነችም የሚያሰኝ ገጸ ባህሪው ጋር ሙሉ በሙሉ የመዋሃድ ብቃት አላት ማለት ነው ገጸ ባህሪን የመላበስ ብቃቷም የምትጫወተውን ገጸ ባህሪ ደስተኛም ይሁን የተከፋ ስሜቱን በተመልካች ልብ ውስጥ እንዲሰር አድርጋ የመግለጽ ልዩ ችሎታም አላት ማለት ነው የፊት ገጽታ ወይ ማጠቃቀም ማለትም ይሄ የሆሊውድ ባለሙያዎች ፋሻል ኤክስፕሬሽን ይሉታልና ይሄንንም በሚገርም ሁኔታ ትጠቀማለች ወይም መግለጽ የምትችልባቸው ብቃቶቿ ናቸውና በቃላት ከመናገር ይልቅ በአይኖቿና በፊቷ እንቅስቃሴ ብቻ ብዙ መልእክት የማስተላለፍ ትችላለች ይህም በትወና ጥበብ ውስጥ ትልቅ ስጦታ ነው ማለትም ጊፍትድ የምንላቸው ታለንትድ የምንላቸውን ባለሙያዎች ተወክላለች ማለት ነው ሌላው ተለዋዋጭነት ነው ተለዋዋጭነት ትግስት በአንድ አይነት ትወና ዘርፍ ብቻ የማትወሰን ሁለገብ
አርቲስት መሆኗንም ያሳያል። ከቁም ነገር እስከ ቀልድ በጣም ልብ የሚነኩ ድራማዎች ስራዎች እንደምትሰራ ሁሉ ተመልካችን በሳቅ የሚያፈርሱ ቀለል ያሉ ኮሜዲዎችንም በተሳካ ሁኔታ መጫወት ትችላለች። ይሄ ለአንድ አርቲስት ትልቅ ብቁና ችሎታ ያለው አርቲስት ከሚባሉ የሚመድባት ነውና የመላመድ ችሎታ በተለያዩ የፊልም ዳይሬክተሮች የፈጠራ እይታ ውስጥ ራሷን በቀላሉ በማስገባት ለስራው የሚፈልገውን ውጤት ታመጣለች። ይሄ እንዲሁም ለዳይሬክተሮቹ በጣም ቀላል ከሚያደርጋትና አቅሟን በደንብ ከምታሳይባቸው ሁኔታዎች ውስጥ አንዱና ዋነኛው ይህ ነው። በተጨማሪም የግልጽነትና ቀጥተኛነት ይሄ በማህበራዊ ሚዲያና በቃለ መጠይቆች ላይ የምታሳየው ባህሪ እጅግ እውነተኛ በመሆን ይታወቃል። ታማኒነት የምትናገረውና የምታደርገው ነገር ከአርቲፊሻልነት የራቀ በመሆኑ ተከታዮቿ እንደራሳቸው ወይም የኔነት ስሜት እንደሚሰማቸው ወይም የጓደኝነት ስሜት ወይም የቤተሰብ አባልነት አድርገው እንዲያዩዋት አድርጓታል። ይህ በተለይ በማህበራዊ ሚዲያ ላይ ትልቅ ተቀባይነትን እንድታገኝ አድርጓታል። በምታቀርባቸውም ሾዎች ላይ በአባይ ቲቪ ሰከላ በሚለው ሾው ላይ እነዚህ ነገሮች ስታንጸባረቅ ትታያለች። ቀጥተኛነት ሐሳቧን በግልጽና በድፍረት የምትገልጽ በመሆኗ በብዙዎች ዘንድ አድናቆትን አትርፋለች። የስራ ትጋትና ስነ ምግባርም በዚህም ትታወቃለች። በትወናው ዓለም ውስጥ ለረጅም ጊዜ ዘልቃ ለመቆየት የረዳት ሌላው ተሰጥኦዋ የስራ ዲስፕሊኗ ነው። ለሙያና ያላት ፍቅር የምትሰጣትን ማንኛውንም ትንሽ ሚና ቢሆን በከፍተኛ ጥንቃቄና ትኩረት እንደምትሰራ የሙያ አጋሮቿ ይመሰክሩላታል። ይሄ ማለት ጥበብን ስታከብሩ፣ ጥበብን ስትወዱ፣ ለጥበብ ትልቅ ቦታ ሲኖራችሁ ትላልቅ ስራዎች ስለሆኑ ብቻ ሳይሆን ጥቃቅንም ትናንሽ የሚባሉ ስራዎችንም ትኩረት ሰጥቶ መስራት ይሄ ተመልካችንም ጥበብንም ማክበር ስለሆነ የሙያ አጋሮቿ ይሄንን በደንብ ይመሰክሩላታል። ከአድናቂዎች ጋር ያላት ግንኙነት አድናቂዎቿን የምታከብርና በየጊዜው የምታበረታታ በመሆኗ ለታዋቂነቷ መጨመር ትልቅ አስተዋጽኦ አበርክቶላታል። የአርቲስት ትዕግስት ግርማ የማህበራዊ ህይወት ከጥበብ ስራዎቿ ባልተናነሰ መልኩ በአድናቂዎቿ ዘንድ ትኩረት የሚስብ ነው። በተለይ ከሰዎች ጋር ባላት ግልጽ ግንኙነትና በማህበራዊ ሚዲያ ተሳትፎ ትታወቃለች። እነዚህም ከቤተሰብና ከጓደኛ ጋር ያላት ትስስር፣ ትዕግስት ለቤተሰቧ ያላት ፍቅርና ክብር በተለያዩ አጋጣሚዎች በግልጽ ታሳያለች። የቅርብ ወዳጅነት በሙያ አጋሮቿ ዘንድ ተግባቢና ከሰዎች ጋር በቀላሉ የምትግባባ እንደሆነች ይነገራል። ግልጽ ናት። የግል ህይወቷን በተመለከተ አላስፈላጊ ሚስጥራዊነት ከመያዝ ይልቅ ደስታዋንና የህይወት ገጠመኞቿን ለአድናቂዎቿ በቅንነት ማጋራትን ትመርጣለች። ይሄ የዋህነቷና ግልጸኝነቷን የሚያሳይ ነው። በማህበራዊ ሚዲያ ተጽዕኖ በአሁኑ ሰዓት በማህበራዊ ሚዲያ ላይ በተለይ በቲክቶክ እና በኢንስታግራም እንዲሁም በዋናነት በዩቲዩብ ላይ እጅግ ንቁ የሆነ ተሳትፎ ካላቸው አርቲስቶች ትመደባለች። ቀልዶችና ወጎች፣ አጫጭርና አስቂኝ ቪዲዮዎችን በመስራት ተከታዮቿን ታዝናናለች። ይህም ደግሞ ከመደበኛ የፊልም ስራዎቿ ውጭ ከሰዎች ጋር በየቀኑ እንድትገናኝ ረድቷታል ማለት ነው። ተከታዮች ለአድናቂዎች የምትሰጠው ምላሽና የምታሳየው ትህትና ከፍተኛ ቁጥር ያለው ተከታይ እንዲኖራት አድርጓል ማለት ነው። የበጎ አድራጎት ተሳትፎ ትዕግስት በተለያዩ ማህበራዊ ጉዳዮች እና የበጎ አድራጎት ስራዎች ላይ ስሟ ይነሳል። ድጋፍ፣ ችግር ላይ ላሉ ሰዎች ለመርዳት በሚደረጉ ጥሪዎች ላይ ድምፅን በመሆን ወይም በግል በመገኘት አጋርነቷን ታሳያለች። አርአያነት ወጣት ሴቶች በራሳቸው ጥረት ጠንክረው እንዲሰሩና ስኬታማ እንዲሆኑ በንግግሮቿና በጉዞዋ ለማበረታታት ትሞክራለች። ይሄ አርቲስቷን ልዩ ከሚያደርጓት ነገሮች አንዱ ነው። ፋሽንና አኗኗር፣ ለአለባበስና ለፋሽን ያላት ትልቅ ትኩረት በማህበራዊ ህይወቷ ውስጥ ጎልቶ ይታያል። ዘመናዊነት በተለያዩ የጥበብ ዝግጅቶችና በሽልማት ስነ ስርዓቶች ላይ የምታሳይባቸው አልባሳት የብዙዎችን ትኩረት ይስባል። ተፈጥሯዊ ከዘመናዊ ባለፈ የሀገር በቀል እሴቶችንና ባህላዊ አልባሳትን በማስተዋወቅ ረገድም የራሷ ሚና አላት እና በአጠቃላይ ትዕግስት ግርማ በማህበራዊ ህይወቷ ውስጥ ሰው ወዳድና ከታዋቂነት ይልቅ ለሰው ልጅ ክብር የምትሰጥ አርቲስት ናት እና ትዕግስት ግርማ በተለይ በመንፈሳዊ ህይወቷም በጣም ብዙ ነገሮችን ስታደርግ እንመለከታለን። በተለይ በዝማሬ አገልግሎቷ እናውቃታለን። ትዕግስት በጣም ልዩ ድምጽ ያላት አርቲስት ናትና በጣም ድምጿ የሚያምር በተለያዩ መዝሙሮች ላይ በተለያዩ የቤተክርስቲያን ጉባኤዎች ላይ በዝማሬ ስታገለግል
እንመለከታታለን አይተናታለምና ይሄንንም የተለያዩ ድጋፍ የሚያስፈልጋቸው አብያተ ክርስቲያናት ገቢ ማሰባሰቢያ ላይም በነፃ ማስታወቂያዎችን በመስራት እንዲሁም ከአርቲስት ይገረም ጸጋዬ ጋር ትልቅ ጉልህ ሚና ካላቸው አርቲስቶች መካከል ግንባር ቀደም ናቸው ማለት ይቻላል። ግልጽኝነትን ስናነሳ በትላንትናው ዕለት በሰይፉ ኢቢኤስ ላይ ቀርባ ስለ ህይወቷ ስለ ትዳሯ በምትናገርበት ጊዜ ላይ ከባለቤቷ ጋር እንዴት እንደተዋወቀች እና ያሳለፈችው ነገርና ገጠመኞቿን ስታወጋን ስታጫወት ነበርና ከዚህ ጋርም ተያይዞ ባለቤቷ ፓይለት እንደሆነ እና በልጅነታቸው ትምህርት ቤት ላይ እንደተዋወቁ እናም ባለቤቷ ያሁን ባለቤቷ በፊት ደግሞ እጮኛዋ ጓደኛዋ አንድ ነገር ይጠይቃታል። ማለትም ከትዳር በፊት ያው ግንኙነት ማድረግ እንዳለባቸው ሲጠይቃት እሷ ደግሞ በቤተክርስቲያን ያደገች ቤተክርስቲያን ተምራ ያደገች ቤተሰቦቿ በስርዓት ያሳደጓት ናትና እሷ ማግባት የምትፈልገው ቤተክርስቲያን ስርዓትና ክብሯን ጠብቃ ነውና አይ ይሄ ነገር አይሆንም፣ ስለዚህ ይሄን ማድረግ አልችልም ትሏለች። እሱም አይ እንደዛ ከሆነ ያው ለቃሉ አጠቃቀም እጅግ በጣም ይቅርታ በቃ ወደ ሴተኛ ዳር ይሄዳሉ ስትል እንደዛ የምታደርግ ሆነማ እኔ እንዲያውም ገንዘቡን እኔ እችላለሁ አይነት ነገር ትለውና ከሱ ጋር ይለያያሉ ማለት ነው። በመሐልም እሱ ጓደኞቹ አይ እንዲማ እምቢ ካለችህ እንደማትፈልግ ስለሆነ ነው በቃ በትለያዩ ይሻላል፣ አንተም ሌላ ህይወት አጋራህን ብትመርጥ ጥሩ ነው የሚል ምክር እየሰጡታል። እሱም ይሄን ተከትሎ እሷን ሊያናግራት ይቀጣጠራሉ። ቀርማ ግን ያው ሴቶች ብልሃተኞች አይደሉ፣ ከሁኔታው ከባህሪው ሲገናኙ ከሚያሳያት ነገር እሱ መለየት እንደፈለገ ትረዳና እሷ ቀርማ ደብዳቤ ትጽፋለች። ደብዳቤው ላይም በቃ ከምታደርጋቸው ነገሮች አንፃር ግንኙነታችን እንዲቆም የፈለክ ይመስለኛልና እንለያይ እና እኔም የራሴን መንገድ ልጓዝ አንተም የራስህን መንገድ ተጓዝ የሚል ደብዳቤ ጽፋለት ለሰጠው ይገናኛሉ። እያወሩ ወክ ያረጉ ምን ይያሉ ደብዳቤውን ተሰጠውና እዚሁ አንቺው አንብቢልኝ ይላታል። አይ ችግር የለውም አንተ ቤት ስትሄድ ታነበዋለህ ስትለው እሺ በቃ እኔ ቤት ስትሄድ አነበዋለሁ ብሎ መንገድ ላይ የሸኛት እየሄዱ ባለበት ሰዓት እሱ ነው ለነገርሽ የምፈልገው ነገር አለ ይላታል። እሱ ምንድነው እሷ ቀርማ የገመተችው ነገር በቃ ከዚህ በኋላ መለያየት እንዳለብንና እኔም የራሴን መንገድ አንቺም የራስሽ መንገድ ተጓዥ ይላታል። ያው እሷም ቀርማ ቃል ደብዳቤው ላይ ጽፋለት ነበር። ግን ያው አንዳንድ ጊዜ ያው ሰዎች መቀደምን ይፈራሉና ያን ነገር መተውንም ስለሚጠሉ ትደነግጣለች እና ያልጠበቀችውም ነገር ሆነ። ከዛ በቃ ወደ ቤት ይሸኘኝ ትለውና ወደ ቤቷ ይሸኛታል። ይለያያሉ። ከዛን ኦልሞስት እሱም የፓይለት ትምህርቱን እየተማረ እሷም ትምህርቷን እየተማረች 6-7 ወር ምን ይሆናልና በአጋጣሚ ይገናኛሉ። እሱም በቃ ነገሮች ገብተውት ምናምን አንዳንዴ በህይወታችን ውስጥ ስንቸኩል ምን ስንል የሚፈጠሩ ነገሮች አሉና እሱም ጊዜ አስተምሮት ምን ብሎት ተመልሰው እነዚህ ሁለት ጥንዶች ይገናኛሉ። ከዛን ተገናኝተው እሱም በቃቺ ሚስቴ ትሆናለች ብሎ ግን ልፈትናት ብሎ በደም ውስጥ ኤችአይቪ ቫይረስ እንደተገኘበትና እንዲህ ቢሆን እሱን ታገባዋለች አታገባው የሚለው ነገር ለማረጋገጥ ይመጣና ይጠይቃታል። እኔ ተመርምሬ በደሜ ውስጥ ኤችአይቪ ተገኝቶብኛልና በጣም አዝኛለሁ ምናምን ይላታል። እሷም በቃ በጣም ደንግጣ የዚህ ሁሉ ነገር ምክንያት እኔ ነኝ ትሏለች። ለምን መጀመሪያ ለግንኙነት ሲጠይቃት አይ እኔ እንዲህ ምናምን አልፈልግም ብለው እኔ በቃ አይ እንደዛ ካልሆነማ እኔ ወደ ሴተኛ ዳር ሄዳለሁ ስትል ሲላት አይ እንደዛ ከሆነማ እንዲያውም እኔ ገንዘቡን እሰጣለሁ ሂድ የራስ ጉዳይ ማለቷ እኔ ነኝ እንዲህ አይነት ችግር ውስጥ እንድትገባ ያረኩትና እኔ ወድሃለሁ በቃ አብረን መሆን እንችላለን በቃ እስከሞትን ድረስ ምንም ይሁን እቀበልሃለሁ ትሏለች። እሱም አይ እኔ አውቄ ልፈትንሽ ብዬ እኔ መሆንሽን ለማረጋገጥ ነው ምናምን ብሎ ያንን ፈተና አልፋ ህይወታቸውን ይቀጥላሉና አርቲስት ትዕግስት ግርማ ያው ረጅም ጊዜ በኪነ ጥበብ ስራዎች ውስጥ የቆየች አንጋፋ ከሚባሉት የኪነ ጥበብ ባለሙያዎች መካከል ከነስት የሴቶች መካከል አንዷ ናትና ህይወት ገጠመኛዋን በአጭር በጥቂቱ እንዲህ አሳይታናለችና እኛም ይሄ ነገር ስላስገረመን ለእናንተ መማሪያ ይሆናል ብለን ነው ይሄንን መሰናዶ ፕሮግራም ይዘንላችሁ የመጣ ነው። በደረቁ ከሚሆን ደግሞ አርቲስት ትዕግስት ግርማ ማናት የሚለውንም በወፍ በረር የተወሰነ ስለ አርቲስት ትዕግስት ግርማ
አስቃኝተናቸዋልና በህይወታችን ሰዎችን ስንወድ ሰውን ምንድነው ልጅን ሲወዱት እስከነ ምናምኑ ነው ይባላልና ሰዎችንም ስንወድ ስናከብር ስናፈቅር የትዳር አጋናችን ሲሆን እስከ ምን ያህል ጥግ እንደሆነ አርቲስቷ በህይወቷ አስተምራናለችና እጅግ በጣም እንወድሻለን እናከብርሻለን። ከዚህም በኋላ ያለው ህይወትሽ የተባረከ እንዲሆንልሽ እንመኛለን። ለቤተሰብሽም ለልጆችሽም መልካም ህይወት ጊዜ የተባረከ ጊዜ ይሆንልሽ የሚል መልካም ምኞት አለን። እንወድሻለን እናከብርሻለን። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ፕሮግራም ይሄን ይመስል ነበር። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩልን።